ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። እነሆ ልወዞዞ በግሬ ወኬንድ ቶክ ተጀምሯል። እንግዲህ ሰሜን አዲስ አበባ አካባቢ ነው የምንገኘው። እነኚህ ቤቶች እንግዲህ በጣም ለብዙዎች እጅግ በጣም ጠቃሚ ናቸው። አነስተኛ ቤቶች ይመስላሉ፣ ግን ቁርስ፣ ምሳ በተመጣጣኝ ዋጋ የሚበላባቸው ቤቶች ናቸው። ይሄ ፊት ለፊት አቤም ሆቴል ይባላል። ይሄ ቀጥታ መንገዱ የሚወስደው እንግዲህ ወደ ካራ የሚወስድ ነው። ከፍተኛ ቦታ ላይ ነው ያለ ነው። በዚህ በሆቴሉ ስም ነው አካባቢው አሁን የሚጠራው፣ አቤም እየተባለ ይጠራል። አቤም እንግዲህ ግን ሆቴሉን አሁን ያሳያችሁ። ይሄ ወደ ላይ ከፍታ ቦታ ነው እንግዲህ ወደ ላይ የሚሄዱ መኪና አለ። ይሄኛው ደግሞ እንግዲህ ወደ ከመገናኛ የሚመጣው መንገድ ነው በዚህ በኩል ያለው። እኛ ግን ይሄ አቤም ሆቴል ከፍተኛ ቦታ ላይ ነው። ወደ ታች የሚወስድ መንገድ አለ። በጣም የሚገርም መንገድ ነው። እሱ ይዘን እስከ ቻለን ድረስ እንሄዳለን። ግራቀኙን እናንተም እያያችሁ አብራችሁን እንድትጓዙ በታላቅ አክብሮት እንጠይቃለን። እስኪ እንሻገርና በጣም የሚገርመው ይሄ ሁሉም ቦታ ላይ እንደዚህ ቢሆን የመንገዱ ስፋት ብቻ ሳይሆን ማካፈያው ራሱ በጣም ሰፊ ነው። እንደውም በዳርና በዳር ካለው የእግረኛው መንገድ ይልቅ መካከለኛው ማካፈያውን ይዞ መሄድ ይመረጣል። ብዙዎች ይመርጡታል። በጣም በአረንጓዴ እጽዋቶች የበለጸገ ወይንም የተዋበ ነው። ሁሉም በኩል አዲስ አበባ በኩል እንደዚህ ቢሆን እንዴት ደስ እንደሚል ነው ማሳያችሁ። እንግዲህ ይሄ ብቻ አይደለም። ከዚህ ወደ ላይ ብትወጡ ላይ ድረስ መሀል ላይ ያለው ማካፈያ መንገድ ይታያችኋል። ከላይ ጀምሮ እስከ የት መሰራች ሰሚት ለስላሳ መጠጥ ፋብሪካ እዛ ድረስ ነው። እኛ እዛ ድረስ አንሄድም። የተወሰነ ብቻ ግራ ቀኙን ያየን ለማሳየት ሞክራለሁ። እስከወደዳችሁ እስከፈቀዳችሁ እንግዲህ እንድትከተሉን በታላቅ አክብሮት ጠይቃለሁ። ከዚህ ይጀምራል እንግዲህ አበባዎቹ እንደምታዩቸው ናቸው። ለሰው መንገድ ወኩ ያለው ሰዎች የሚራመዱበት ዘና ብለው የሚሄዱበት መንገድ አለው። ከላይ ሆኖ እንግዲህ ካሜራው ሌንስ እስካሳያችሁ ድረስ በርቀት አማትረን እናያለን። ሰው የሚመርጠው እንግዲህ ይሄንን ነው በብዛት። ግን በግራና በቀኝ ለእግረኛ መንገድ አለ። ከአስፓልቶቹ ግራና ቀኝ በኩል በሁለቱም መስመር መንገድ አለ። ግን ይሄኛው ሐሳብ ውስጥ ብትገቡ ዘና ብላችሁ ብትሄዱ ነክ የላችሁም። የመሃሉ ደግሞ ማረፊያዎች አሉ ቁጭ የምትሉበት። እንግዲህ የአይናችሁ ወሰን ወይ ሌንሱ ካሳያችሁ የትና የት ነው ቀጥ ያለ መንገድ ታች ድረስ ይሄ በአረንጓዴ ተክሎች የተዋበ የእግረኛ ማካፈያ መንገድ አለ። ይሄ እግረኛ ማካፈያ መንገዱ ለመንገድ ብቻም ሳይሆን ለመዝናኛም ያገለግላል። ወንበሮች አሉ በየተወሰነ ርቀት። እዛ ላይ ቁጭ ብሎ መዝናናት ለሚፈልግ ሰውም ራሱ ምቹ ናቸው። አበባዎቹ እንደምታዩቸው አርቲፊሻል አበባዎች ነው የሚመስሉት። ከላይ በድሮን ተቀርጾ ድሮን ከፍ ተደርጎ ቢቀረጽ በጣም ውበቱ ይታያል። ምክንያቱም ረጅም ቦታ ነው የያዘው። እነኛ አበባዎች እንደምታዩቸው በጣም ደስ የሚሉ አበባዎች ናቸው። ፕላስቲክ አበባዎች ናቸው የሚመስሉት። ያው እንግዲህ እንዳልኳችሁ ከዚህ ቀደም በየ3 ቀን አንድ ቀን ውሃ ይጠጣሉ። በመኪና ውሃ ቦት መኪና ይመጣል። ውሃ ስለሚጠጡ እዚህ ጋርም እየተንከባከበ ነው። እንደምታዩት አረም ይነቃሉ፣ ውሃ ያጠጣሉ። እንክብካቤ ስላለው እንግዲህ ከአመት እስከ አመት የሚደርቅ አይመስልም። እዚህ ጋር በኩል የምታዩት ላስቲክ ውሃ የሚያጠጡበት ነው። ተንከባካቢዎች አሉትና አረንጓዴ እንደሆነ ነው። ከፍታ ቦታ ላይ ወደ ታች ነው የምንወርደው። በነገራችን ላይ እኔ ከጀመርኩበት በላይም ብንወጣ ወደ ላይ ከፍ ያለ ቦታ ነው። ቁልቁል ሰሚት ድረስ እንግዲህ እንደዚህ ነው። ይሄ መንገድ አሁን ወደፊት ባቡር ይገባ ቢባል እንኳን መሀል ላይ ያለው ትርፍ ቦታ መተው በጣም እጅግ ጠቃሚ ነው። መንገዶች እንደዚህ ከተሞች ሲመሰረቱ መንገድ ለመንገዱ እንዲሰፊ ቦታ ቢተው ሌላ ጊዜ ቤቶች ከመፍረስ ይድናሉ። በፕላን ቢሰራ ማለት ነው። ፕላን ተደርጎ
የረጅም ጊዜ እቅድ ተደርጎ ከተማው ሊያድግ ይችላል ተብሎ በረጅም በሰፊው ታስቦ መንገዱ ከተሞች ሲገነቡ እንደዛ ቢሆን ጥሩ ነው። እስካሁን እዚህ አካባቢ ላይ ያው መቀመጫ አላየንም። ወርታች ግን አይቻለሁኝ ሰዎች ቁጭ የሚሉባቸው ወደ ቀኝና ወደ ግራ ገባ ብላችሁ ቁጭ የምትሉባቸው እንደ ደሴት ነገር አሉ ሰዎች የሚቀመጡባቸው። ምናልባት እዚህ ጋር እስካሁን አላየሁም። ሰው እንደምታዩት ይሄኛው መንገድ ነው የሚመርጠው። በየመሃሉ ደግሞ ወደ አስፓልት ወይም በዛኛው እግረኛ መንገድ ለመሄድ ማቋረጫዎች አሉ የምትወጡባቸው። ሳሩ እንደምታዩት በጣም ነው የሚያምረው። ወደ ላይ ዞረን ስናይ የመጣንበት ርቀቱ እንግዲህ ወደ ላይ ቁልቁለት ነው ማለት ነው። እነኚህ በግራ በኩልና በቀኝ በኩል የምታያቸው ዛፎች ደግሞ ብዙ ቦታ ላይ በቃ ትንሽ ነገር ነው የሚበቃቸው ይመስለኛል ለመጽደቅ። ከተማ ላይም በብዛት አሉ። በጣም አረንጓዴ ናቸው። ውሃም ካገኙ ምንም ችግር የለባቸውም። አንዳንድ ቦታ ላይ አሁን ዘንባባዎቹ ትልቁ ነው የመጡት እየደረቁ ሲቀየሩ እናያለን። ዘንባባዎቹ ትልቁ ነው የመጡት አስፓልት ማካፈያ ላይ። አንዳንድ ቦታ ላይ ደርቀው እየተነቀሉ ሌላ ሲተካባቸው እናያለን። ይሄኛው ዛፍ አይነት ግን የቡና ተክል የሚመስል ዛፍ ነው። በጣም ነው የሚመቸው። ውሃ ካገኘ ደርቆ አታዩትም። ትልቁ ነው ተክሎ የትም ቦታ ላይ እሱ ተክል ደርቆ አይቼው አላውቅም። በጣም አረንጓዴ ነው። ልክ የቡና ተክል ይመስላል። እንግዲህ በቅርብ ነው የማውቀው። በዚህ በኮሪደር ልማት ላይ ነው የማውቀው። ከዛ በፊት አይቼው አላውቅም። ከተማ ላይ አሁን በብዛት ያለው እሱ ዛፍ ነው። ይሄ እንግዲህ ከአቤም ሆቴል እንዳልኳችሁ ሰፈሩን በዛው መጠሪያው አቤም ሆቴል ነው የሚባለው። በሆቴሉ ነው። ከዛ ጀምራችሁ ቁልቁል ብትሄዱ ሲኤምሲ አልፋችሁ እንደገና ሰሚት ድረስ ያለች ቀጥ ያለ መንገድ ነው። ያው ቁልቁለት ነው። ከታች ሲመጡ ዳገት ነው። በእግር ነው የሚጓዝ ሰው እንግዲህ ዳገቱ በተለይ ትንሽ ፈተነት ታደርጋለች። ልክ እንደ ስፖርታዊ እንቅስቃሴ መቁጠር ይቻላል። በተለይ በሶምሶማ ፈጣን ፈጣን እያለ የሚሄድ ሰው ልክ ስፖርት እንደሚሰራ ይቆጠራል። ቦታው ደግሞ ይመቻል። ጸጥ ያለ ነው። በግራና በቀኛችሁ የምታዩት ነገር ደስ ይላል። በርቀትም እያያችሁት ውሃ እየጠጣ ነው። ቪው ወደ ላይ ዞረን ስናየው እንደዚህ ነው የሚመስለው። በዛኛው ከመንገዱ ማካፈያም ይታያችሁ ከሆነ አላውቅም፣ ውሃ እያጠጡ ነው። እዛም አረንጓዴ በርቀት ከአስፓልቱ ከእግረኛው መንገድ ባሻገር በዛ ብቻ አይደለም፣ በዚህ በግራ በኩልም እንደዚሁ ከአስፓልቱ ጎንና እግረኛ መንገድ አለ። ከእግረኛ መንገድ ባሻገርም አረንጓዴ እጽዋቶች የተዋበ ነው። ቆንጆ ተደርጎ የተሰራ ቦታ ነው። ይሄ ቦታው እንግዲህ ለየት የሚል ቦታ ነው። ወደታችን እንዴት ደግሞ እየባሰበት ነው የሚሄደው። አበባዎቹ ድምቀታቸው
እንግዲህ ሌንሱ ያሳያችሁ ከሆነ አላቅም የካሜራው በቀኝ በኩል ያለው ይሄ የምራመድበት ስር ያሉ አበባዎች በጣም ደስ የሚሉ አበባዎች ናቸው። የሆነ በእጽዋት መካከል ስታልፉ የሆነ መግለጽ የማትችሉት ጠረን ነገር የለም። ደስ የሚል ጠረን ናቹራል የሆነ እሱ ነገር አለ፣ ይሸታል። አሁን ሰዎች ቁጭ ብለው በተለይ ጊዜ ቁጭ ብለው የምታዩቸው ሰዎች አሉ። እሱ ሽታ አለ፣ ደስ ይላል። ጽዶችም አሉ እንደምታዩቸው። እዚህ ጋር አሁን ታያላችሁ በግራ በኩልም በቀኝ በኩልም መቀመጫዎች አሉ እንደምታዩት። እስካሁን ከላይ አላየንም፣ እዚህ ጋር ግን ይጀምራል። እንግዲህ መቀመጫዎች በግራና በቀኝ ገባ ብላችሁ የምትቀመጡበት አለ። ሌላው ደግሞ ይሄ እዚህ ፊት ለፊት በቀኝ በኩል የምታዩት መድኃኒት እየተረጨ ነው። ሳሩ እንክብካቤ ይደረግልታል እንዳልኳችሁ። ውሃ ብቻ አይደለም፣ ይሄው መድኃኒት እንግዲህ ሳሩን የሚያጠቁ በሽታ ይኖራል። እሱ ነው ርጭት እያካሄድ ነው። አበባው እንደምታዩት ነው። እዚህ ጋር ደግሞ ከፍ ከፍ ያሉ ጽዶች አሉ። እነዚህ ደግሞ ጥላም ይሆናሉ እንደምታዩቸው። በቀኝ በኩል ያሉት በተለይ ከፍ ያሉ ናቸው። ስራቸው ጥላ ነው። አበቦቹ እንግዲህ እንዳልኳቸው በጣም ነው የሚስቡት። በአበባ መሀል ወክ እያደረጉ ማለት ምን ያህል ደስ እንደሚል እንግዲህ ስሜቱን እየተሰማኝ ነው። እንዳልኳቸው ነው ሰዎች ይመርጡታል። ይሄን በተለይ የተወሰነ ሰዓት አለ 11 ሰዓት አካባቢ ላይ በጣም በርካታ ሰው ነው የምታዩት። በመሀል ላይ በዚህ የሚያካፍል ልጆች ይዘው ልክ እንደ መዝናናት በዚህ ወጥቶ ወክ እያደረጉት ያላቸው። ታች ደርሶ የሚመለሱ ሰዎች አሉ፣ ከላይ ያሉ ሰፈር ሰዎች። ይሄ ማካፈያ ላይ ያለው ብቻ ነው ግራ ያጋባል። መኪኖች ሲያቋርጡ ለመሻገር የሚያስፈራል። ይሄ መሀል ላይ ኢንተርቫል አለው፣ ሰፊ ኢንተርቫል ነው ያለው፣ ክፍተት አለው ከዚህ ዛ እና ይሄ መሀሉ ወይ ደሴት ነገር ከሌለው ለመሻገር እንግዲህ መሀሉን አቋርጠን ነው የምንሄደው። ምልክትም የለምና ከዛም የሚመጣ ሰው እዚህ ጋር የሚዞር መኪና ቢመጣ የምትሻገር አለችና ሰፊ ከመሆኑ አንፃር ለምን እንደተተወን እንጃ አልገባኝም። ይሄ ሰፊ ቦታ ልትዞ ለመዞሪያ ከሆነ ግን በጣም የሰፋ ይመስለኛል። እዚህ ጋር መኪኖቹ መጥተው አሁን ልክ ስለሌለ ቆም እንደማለት አሉ። ፈጠን ብዬ ተሻገርኩ እኔ። ምክንያት ይኖረዋል በእርግጥ። አሁን ወደ ዝቅተኛ ቦታ ላይ ነው። ምናልባት ይሄ ትንሽ አንጻራዊ ቁልቁለት መሆኑ ይቀራል። እዚህ ፕላቶ ነገር ነው። አበቦቹ እንደምታዩቸው ደግሞ እዚህ ጋር ለየት ያሉ ናቸው። ደመቅ ያለ ነው። ይሄ አሁን እንግዲህ ወደ ፀሐይ ሪል ስቴት እየተጠጋን ነው። ከላይ ካቢ የምተነስተን ወፎቹ እንዲህ በዚህ በጆሮ ስር ነው የሚያልፉት ወፎች አሉ። ይታያችሁ ከሆነ በዚህ በጆሮ በአይኔ ስር ሽው ሽው እያሉ ያልፋሉ። ልወዘወዞ በእግሬ ወክ ኤንድ ቶክ። ዛሬ ደግሞ እንግዲህ አቤም አካባቢ ተገኝተን ከአቤም ወደ ታች እስኪ በተለይ የእግረኛው ማካፈያ መንገድ ውበት አለው የለውም ያላየ እስኪ የው ብለን እየተጓዘን እንገኛለን። ምን ታዘባችሁ? ምን አያችሁ? ምንስ ተሰማችሁ?
በአስተያየት መስጫ ሳጥን ውስጥ እስኪ አስቀምጡልን የታዘባችሁትን ያያችሁትን። እዚህ ጋር እንደ ደሴታ ላይ ወደ ግራና ወደ ቀኝ መሻገሪያም አለ። ከዚህ ውስጥ ለመውጣትም ከፈለጋችሁ በዚህ ጋር መውጣት ትችላላችሁ። ይሄ ራሱ ማካፈያ ብቻም ሳይሆን ልክ እንደ ትልቅ መናፈሻ ነው የሚቆጠረው። እዛ በኩል በግራ በኩልም እንደዚሁ መናፈሻ ነው ያለው። አረንጓዴ ቦታ ነው። ቤቶቹ ወደ ላይ ከፍ ያሉ ናቸው። እነኝም እንግዲህ በማስፋፊያ እየሰፉ የመጡ ከጊዜ በኋላ ሰፈሮች ስለሆኑ ነው ይመስለኛል እንደዚህ መንገዱም ሰፊ ቦታም ያለው። ከዛ በፊት ግን ጥንት የተሰሩ ሰፈሮች እንደዚህ አይነት ቦታም የላቸውም። ቤቶቹም በፕላንድ ሆኖ ጥቅጥቅ ብለው የተሰሩ ናቸው የሚሆኑት። ከተወሰነ ጊዜ በኋላ ግን ማስፋፊያ ተብሎ ወደ አዲስ አበባ ዳር ላይ እየሰፋ ሲሄድ በተወሰነ መጠን ለውጥ አለው። ቦታዎቹ ቤቶቹም በፕላን የተሰሩ መንገዱም እንደዚሁ እንደዛ ለመድረግ የተሞከረ ነው። ለዛ ነው ይሄ ምን ያህል መንገድ ይሄን ያህል ስፋት ያለው መንገድ ያየ ነው እንጂ የጥንት ሰፈሮች ብንገባ ይሄን ያህል ቦታ የለም። በግራ በኩል እንደምታዩት ለመናፈሻ የሚሆን ጽዶቹ የሚያምር ግሪን ቦታ ነው በዛ በርቀት የሚታያችሁ። ውሃ ጠጥቶ ነው የምታዩት። በቅርብ ሰዓት ይመስለኛል ውሃ ጠጥቶታል። ይኸው እንደምታዩት እንግዲህ እንደምታዩት ነው። ከአቤም ሆቴል እስከ ቻልነ ድረስ ወደ ታች በመሄድ በተለይ መንገድ ማካፈያ ምን ይመስላል የሚለውን ለማሳየት የሰራሁት ቪዲዮ ይህን ይመስል ነበር። እንግዲህ ለዛሬ ያዘጋጀሁላችሁ በዚሁ ይጠናቀቃል። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘው በዚሁ እሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ጤና ይስጥልኝ።